ለ20 ዓመታት በስራ ገበታቸው ላይ ያልተገኙት ጣሊያናዊት መምህርት በመጨረሻም ተባረዋል። በ4 ዓመታት ውስጥ ክፍል ውስጥ የተገኙት ከ4 ዓመት አይበልጥም ተብሏል። ታሪክ ሆኗል ሳቸው ራሱ እና ትምህርት ቤት ሄደ አስበው ራስን የማስተማር ጥበብ ነው የሚነግሩ መምህር የለም ይገባል መምህሩ ከምዕራፍ 1 እስከ ምዕራፍ 7 አንብቡት ብሎ ከዛ ለፈተና ነው የሚያገኘው። ትምህርት ቤቱ ግን ያቃቸዋል የመምህርቷ ይሁንት ምን አይነት ኮርስ ነው 20 ዓመት ራሱ 20 ዓመት ሙሉ የሉም ነበር። እንግዲህ እቺ መምህር በክፍል ውስጥ የሚታወቁት ያለ ምንም ዝግጅት በመግባትና እንደ ነገሩ አስተምረው ፈትነው ያሻቸውን ውጤት በመስጠት ነው። መምህርቷ እንግዲህ ለተማሪዎቹ በሚያስተላልፉት የካበተ ዕውቀት አይደለም የሚታወቁት ብቅ ብለው ለረጅም ጊዜ በመጥፋት የታሪክና የፍልስፍና መምህር ስለሆኑ ነው እንደው እየተፈላሰፉ ሊሆኑ ይችላሉ ይብያሰብ ከማገኘት እንዴት ማስተማር ይቻላል ማስተማር አካል ቦዲ ብቻ አይደለም ይላል ገብቷል። ከ100 በላይ ዶሴዎችን ይዘው ጉዳዩን ወደ ፍርድ ቤት ወስደዋል። ቤተሰቦቼን ለመርዳት ነው ስራም አልገባዋል። ሰው እኮ ስራ ሰርቶ ነው ቤተሰቡን ይረዳው። በምንድን ይረዱት እንዴ 100 በላይ ሰነዶችን በማስረጃነት ወስደው ነበር። ፍርድ ቤቱም ይሄንን ካየ በኋላ የጣሊያን ጠቅላይ ፍርድ ቤት ትክክል ናቸው አለ። እሳቸው መቼም ወይ ዘመድ ነው ያስተምረውታል። እኔ ግን አሁን እሳቸው ራሱ ኮንትል ሊሆኑ ነው ታሪክ ሆኖ ትምህርት ሊሰጥ ነው በሳቸው መጽሐፉ ሲካተት አይነት መምህርት ነበሩ ያን ማድረግ ይሆናል። እና መምህርቷ ግን የሚገርም ከስራ ገበታቸው ተመልሰው ነበር። የሚያሳዝነው ምንድነው የ20 ዓመት ልምዳቸው አለቀቃቸው። ድጋሚ መቅረት ጀመሩ ማለት ፍርድ ቤቱም በኋላ ከፍርድ ቤቱ በኋላ እየተመላለሱ ቁጭ ይሉና እንዴ በየቀኑ እየሄድኩ ነው እንዴ